ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ይህ የመታነጫ ስፍራ ስለሆነ፣ ይህ የመሰሪያ ስፍራ ስለሆነ እኔና እናንተ እንደ እግዚአብሔር ፈቃድ በእግዚአብሔር ሐሳብ በእግዚአብሔር መሳሪያ የምንታነጽበት የምንሞረድበት ጊዜ ስለሆነ እጅግ አድርጌ አመሰግነዋለሁና ለመሰራት ለመመታት ለመኮርኮም ስለመጣችሁ ስለመጣን ሁላችን እግዚአብሔር አምላክ ስሙ ይባረክ። የመጣ ነው ለመሞጋገስ ለመሸላለም ብቻ አይደለም። የእግዚአብሔር ቃል እንደወደደ እንዲያደርገን ከብሉይ ኪዳን አንድ ደስ የሚለኝ ክፍል ስለ የእግዚአብሔር ቤተ መቅደስ በታነጸ ጊዜ የሚናገረው ነገር አለና ህንፃው በተሰራ ጊዜ የድንጋይ ድምፅ አልተሰማም ነበረ ይላል። የመራጃውም ድምፅ ከቶ አልተሰማም ነበር። አንዳንዶች ራቅ ያለ ቦታ ወስደው ጠርቦ ጨርሰው ስለሚያመጡት ነው ይላሉ። ምንም ብቻ ይሁን ምን ግን ህንፃው በሚሰራበት ጊዜ ድንጋዩ ተጠርቦ ጨርሶ ነው የሚመጣው እና ምንም ኳኳታ፣ ጩኸት፣ ግርግር የለም። እርስ በርሱ የተገጣጠመ መቅደሱ ይታነጽ ነበረ። በኢየሱስ ስም እግዚአብሔር ቃል ከኔና ከእናንተ ህይወት የማያስፈልገውን በሚቆርጥበት በሚያስወግድበት ጊዜ በዝምታ በጸጥታ በትዕግስት በእግዚአብሔር ፊት ለማደግ ለመታነጽ መቆረጥ መኮርኮም መጠረብ ይሁንልን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ቀጥሎ የምናየው ክፍል የዚህ ታሪክ ነው። የመቆረጥ ታሪክ፣ የመጠረብ ታሪክ፣ የመሰንጠቅ ታሪክ፣ የመሞት ታሪክ ነው። እስካሁን ድረስ የመዳን ታሪክ ነበር አይደለ? አሁን የድነት ስራ በቃ ባለፈው ተፈጸመ በመስቀል ላይ። አራቱም ወንጌላውያን መፈጸሙን ነገሩ፣ እስከ እርገቱ ነገሩ። ስለዚህ አሁን ከዚህ በኋላ የዳኑ ሰዎች ህይወትን የዳኑ ሰዎች ጉዞን የምናይበት ነው። ስለዚህ አሁን ለዛ ለገባቸው ህይወት ለተነገራቸው ከአዳም ጀምሮ ተስፋን ነበር እስካሁን ድረስ ስንማር የነበረው ስናይ የነበረው ስንዳስስ የነበረው ተስፋን ነበር። የምን ተስፋ? የመዳን ተስፋ፣ የህይወት ተስፋ፣ የማምለጥ ተስፋ፣ መጻተኛ ህይወት አቅፎ ወደዛ ፍጹም ወደ ሆነው። የሚገርም ነው። አዲስ ኪዳን ላይ ስትመጡ አባታችን አብርሃም እንኳን ይላል አባታችን ትወርሳለህ በተባለው ምድር ድንኳን ዘርግቶ የምትመጣዋን ኢየሩሳሌምን እያሰበ በሚኖርበት ምድር እንደ እንግዳና እንደ መጻተኛ ኖረ ነው የሚለው መጽሐፍ ቅዱስ። 170 ዓመት ማለት ነው። 170 ዓመት አካባቢ እንደ እንግዳና እንደ መጻተኛ በድንኳን ኖረ ነው የሚለን ዕብራውያን ማለት ነው። ምን እያሰበ? ተስፋውን እያሰበ እነ ሙሴንም ሲናገር ታወርሳላችሁ ወደ ተባሉት ከፈርዖን ቤት ወጥተው ባህር አቋርጠው ተሻግረው በምድረ በዳ እየተጓዙ ግን ምናቸውን ብድራታቸውን ትኩር ብለው እየተመለከቱ የሚመጣውን ተስፋ እያዩ ማለት ነው። እነሱን ሁሉ ጠቅሶ ነው እነዚህን ሁሉ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ የሚነግራቸው ማለት ነው። ስለዚህ እስካሁን ድረስ የምናየው የነበረው የመዳን ተስፋን ነበረ። አሁን ባለፉት 4 ተከታታይ ክፍሎች ላይ ማቴዎስን፣ ማርቆስን፣ ሉቃስንና የዮሐንስን ቅዱስ ወንጌላት ስናይ ያ ተስፋ ሲፈጸም በእጃችን ጨበጥ ነው፣ ዳሰስ ነው፣ አሸተት ነው፣ ቀመስ ነው። አሁን ያ የመዳን ተስፋ እንዴት ተደርጎ ከጌታ እግር ስር የተማሩ ሰዎች ወደ ምድር ዳርቻ ደረሱት የሚለውን ነው የምናየው ማለት ነው። ስለዚህ የሐዋርያት ስራ የሚነግረን የሚያስተምረንም የሚመክረንም ስለዚሁ ነገር ነው። የሐዋርያት ስራ የሚነግረን የሚያስተምረን የሚመክረን ስለዚሁ ነገር ነው። የመጽሐፉን ጭብጥ ተናግሬ ነው ወደ መጽሐፉ የሚሄደው። 1:8 ላይ ሐዋርያት ስራ 1:8 ላይ ዋናው መልእክት ተጠቅልሎ ስላለ እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የሐዋርያት ስራ ማለት ይሄ ነው። ኃይልን መቀበል፣ ከዛ ለኢየሱስ በይሁዳ በሰማርያ እና እስከ ምድር ዳርቻ ድረስ የኢየሱስ ምስክር መሆን ማለት ነው። ስለዚህ የሐዋርያት ስራ ኢየሱስ ካረገ በኋላ ኢየሱስን መንፈስ ቅዱስን መጠበቅ፣ ኃይልን መቀበል፣ ከዛ ለኢየሱስ ምስክር መሆን፣ ከይሁዳ ከኢየሩሳሌም ተነስተው በይሁዳ በሰማርያና እስከ ምድር ዳርቻ ያደረጉትን ጉዞ ነው። ስለዚህ እዚህ ውስጥ ኃይል መቀበል ብቻ አይደለም። ኃይል ተቀብሎ መደብደብ፣ መሞት፣ መገደል፣ መሰደድ፣ መሳደድ አለበት። ብዙ ነገር አለበት ማለት ነው። ስለዚህ ክብር ለእግዚአብሔር ይሁን። እዛኛው ሌቭል ላይ ደረስን ማለት ነው። አሁን እጅ ከምን ብቻ ሳይሆን ደግሞ አሁን እጃችሁ ላይ ምን አለ ስንባል ይኸው ጌታ የሰጠህን ህይወት አለ እንካ ክበርበት ብሎ የመስጠት ምዕራፍ ነው ማለት ነው። ስለዚህ የመጽሐፉ ጭብጥ ምዕራፍ 1 ቁጥር 8 ላይ አለ። ነገር ግን ኃይልን እስክትቀበሉ ድረስ ምን ይላል? ልድገመው። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ
ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚለው ነው። የተጻፈበት ጊዜና ጸሐፊው የተጻፈበት ጊዜ ከ62 እስከ 70 ዓመተ ምህረት መካከል እንደሚሆን ይታመናል። ዓመተ ምህረት ላይ ስለገባን ባለፈው ያልኳትን አንድ ነገር ልድገማል። አሁን በርካታ የእንግሊዝኛ ዶክመንቶች ስታስሱ ሲኢ የሚል ነገር ነው። ኮመን ኢራ ነው ትርጉሙ። ሲኢ የሚል ነገር ነው። ከዚህ በፊት ተናግሬዋለሁ፣ ልድገመው። ኮመን ኢራ የሚል ነገር ነው የምታዩት። ሲኢ እና ቢሲኢ። ድሮ ኤዲ እና ቢሲ ነበር አይደለምና ኤዲ እና ቢሲ የሚል ነበርምና ኤዲ ማለት በላቲን አኖ ዶሚኒ ወይም ደግሞ አፍተር ደ በርዝ ኦፍ ክራይስት ማለት ነው በእንግሊዝኛ፣ ወይም ከክርስቶስ ልደት በኋላ ማለት ነው። ቢሲ ማለት ቢፎር ደ በርዝ ኦፍ ክራይስት ማለት ነው። አሁን እሱ ተቀየረ። ለምን? ክራይስት በቃ ያ ኮመን ኢራ ነው። የክርስቶስ ልደት የሚለው የዘመን መቁጠሪያ መሆኑ ህመም ስለፈጠረባቸው ይሄ የክርስቶስ ልደት ኮመን ኢራ ነው። ስለዚህ ክርስቲያን ላልሆኑ ሰዎች ኦፌንድ ስለሚያደርግ አሁን ኦፌንሲቭ እንዳይሆን ቶለሬት እንዲያደርግ አሁን ሲኢ እና ቢሲኢ ተብሎ ነው የሚጻፈው። ስለዚህ ፊልም ላይም ካያችሁ መጽሐፍት ላይም ካያችሁ አሁን ኤዲ ምናምን የሚለው ቀርቷል። ሲኢ የሚለው ጉግል ብታደርጉ ሲኢ የሚለው የምታገኙት ምን ማለት ነው? ኮመን ኢራ ነው። ያ ኮመን ኢራ ምንድን ነው? የኢየሱስ ልደት ነው። አሁን ከኢየሱስ ልደት ከማለት ይልቅ ኮመን ኢራ ብሎ በዛ ያው ኮመን ኢራ ምን እንደሆነ ካልጠየቃችሁ በስተቀር ኢየሱስ የሚለው ስም እንዳይነሳ ማለት ነው። እኛ ግን ዓመተ ምህረት ብለን በአማርኛችን ስለምንጠራ እዛም ሀገር ቤት ደግሞ ይህን ነገር እስኪቀየር ድረስ ዓመተ ምህረት ስንል ምን እያልን ነው ማለት ነው? የምህረት ዓመት፣ ምህረት የተቀበልንበት ዓመት ማለት ነው። ስለዚህ ሰው ልጅ ምህረት ደግሞ የተቀበልነው ከመጀመሩ ነው። ባለፈው በድነት ላይ ኢየሱስ ውልደቱ ጭምር የድነታችን አካል ነው ብለናል አይደል? ስለዚህ ኢየሱስ ከተወለደበት ጊዜ ጀምሮ የድነታችን ፕሮሰስ ስለተጀመረ ዓመተ ምህረት ብለን ነው የምንጠራው። ከ60 ዓመተ ምህረት እስከ 70 ዓመተ ምህረት መካከል እንደሚሆን ይታመናል። ለምንድን ነው እንደዚህ የተባለው? ከ64 እና ከ70 በኋላ የተፈጸሙ ታሪካዊ ክስተቶች በሐዋርያት ስራ ውስጥ አልተካተቱም። አንዱ የጳውሎስ ሞት ነው። በሰይፍ አንገቱ ተቀልቶ የተገደለበት አልተጻፈም በሐዋርያት ስራ ውስጥ። ሁለተኛው ደግሞ በ70 ዓመተ ምህረት ላይ ኢየሩሳሌም ነዳለች፣ ተቃጠላለች። ስለዚህ የኢየሩሳሌምን መቃጠል አልተካተተም። በ62 ደግሞ ጳውሎስ ወደ ሮም ተወስዷል ወይም ታስሯል ሮም። ስለዚህ ከ62 ጀምሮ እስከ 64 ባለው ጊዜ ውስጥ አንዳንዶች በጣም ስፔሲፊክ አድርገው በ63 ዓመተ ምህረት ነው የተጻፈው እስከ ማለት ፕሪሳይዝ ያደርጉታል። ግን በዚህ የጊዜ ክፍተት ውስጥ ወይም ታይም ኢንተርቫል እንለው እንችላለን ከ62 እስከ 70 ባለው ጊዜ የተጻፈ እንደሆነ ይታመናል። በመጽሐፉ በጳውሎስ በሮም እስር ላይ ነው የሚያበቃው። ስለዚህ ሁለት ነገር ነው። አንደኛ ጸሐፊው የጳውሎስን ሞት ከጳውሎስ ጋር አብሮ ይጓዝ የነበረ ሰው ነው የጻፈው። ስለዚህ ከጳውሎስ ጋር ይጓዝ የነበረ ሰው የጳውሎስን አንደኛ፣ ሁለተኛና ሶስተኛ ሐዋርያዊ ጉዞ የጻፈልን ሰው ለምን የጳውሎስን ሞት አልጻፈም ከሚል ጥያቄ ይነሳል። ስለዚህ ይህን መጽሐፍ ጽፎ አጠናቅሮ የጨረሰው ጳውሎስ ከመሞቱ በፊት ነው የሚል አንዱ ቲዮሪ ነው ወይም አንዱ ግምት ነው። ሌላኛው ደግሞ ምናልባት በወቅቱ ለነበሩ ሰዎች ወይም ቤተ እምነቶች ወይም አማኞች ከፍተኛ መደናገጥን እንዳይፈጥር ነው የሚል ነገር ያነሳሉ። ግን እሱ ብዙ አሳማኝ አይደለም። ምክንያቱም ብዙ የያዕቆብንም ሞት ጽፏል፣ ዘግቧል። የዮሐንስ ወንድም ያዕቆብ ማለት ነው። የሱ ሞት ተመዝግቧል። የእስጢፋኖስ ሞት ተመዝግቧል። ያውም አሰቃቂ የሆነ ሞት ማለት ነው። እና ወንጌል ሞት እንደማይገድበው ደጋግሞ ጸሐፊው ነግሮናል። እና ከጸሐፊው ዓላማ ጋር ስለማይሄድ የመጀመሪያው ግምት የበለጠ ያስኬዳል ብዬ አስባለሁ። ያን የማስበው ነው። እርግጠኛውን ግን ጸሐፊው ስላልጻፈው ከዛ በፊት እንደጻፈው እንገምታለን። ሌላኛው የኢየሩሳሌምን መፍረስ ቀደም ያልኩት ነው። ሁለተኛ ጸሐፊው ማን ነው ሲባል የጳውሎስ ሐኪምና አጋር የሆነው ሉቃስ እንደሆነ ይታመናል። ይሄ ለምንድን ነው? ጸሐፊው በጽሁፍ ውስጥ ሁለት ነገሮችን ጠቅሷል። ስሙ አልተጠቀሰም። እኔ ሉቃስ ብሎ በስም ራሱን አልጠቀሰም ጸሐፊው። ግን እሱ ሊሆን እንደሚችል የሚጠቁሙ ነገሮች አሉ። አንደኛ የመጀመሪያው እሱ እንደሆነ ሊጠቁም የሚችለው ምንድን ነው? ጸሐፊው በጉዞ በጽሁፍ ውስጥ እኛ እያለ አሁን የጳውሎስን ሐዋርያዊ ጉዞ ሲናገር እኛ እያለ እስከ ሮም ይደርሳል። ስለዚህ ከጳውሎስ ጋር በጉዞት የነበረ እኛ ብሎ ሊጽፍ የሚችል ሰው ማን ነው የሚል ጥያቄ ይነሳል። ይቅርታ፣ በዚህ ውስጥ ቆላሴስ ላይም ፊልሞና ላይም ጳውሎስ ሐኪሙ ሉቃስ ከእርሱ ጋር እንደነበረ በተደጋጋሚ ጠቅሷል።
ስለዚህ አንድ ሐኪም የሆነው ሉቃስ መጠቀሱ፣ ሁለተኛ አጻጻፉ፣ የእውቀት ችሎታው፣ የቃላት አጠቃቀሙ ከሉቃስ ቀጣይ ክፍል እንደሆነ ያሳያል። ሶስተኛ ለቴዎፍሎስ የተጻፈ ነው። ልክ የሉቃስ ወንጌል ሲጀምር ለቴዎፍሎስ አይደለም ቴዎፍሎስ ሆይ ብሎ እንደጻፈለት ይህኛውም ሲጀምር ምዕራፍ 1 ላይ አዲሱ መደበኛ ትርጉም ነው አሁን ላይ የሚጠቀመው። ቴዎፍሎስ ሆይ የኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፍ ጽፌልሃለሁ ይላል። ስለዚህ ይሄ የሉቃስ ወንጌል የመጀመሪያው መጽሐፍ ሁለተኛ ክፍል ነው ማለት ነው። ስለዚህ መጀመሪያ ላይ የሉቃስ ወንጌልን የጻፈው ሉቃስ እንደሆነ ያነሳናቸው ማስረጃዎች በሙሉ ለዚህ ይሰራሉ። ምክንያቱም የዚህ ጸሐፊ ምን ብሏል? ቀደም አድርጌ በመጀመሪያው ጽፌልሃለሁ ስላለ ማለት ነው። ስለዚህ ቴዎፍሎስ የተባለ ግለሰብ ለሱ ነው የተጻፈለት። የመጀመሪያውን ያንን ወንጌል የጻፈው ግለሰብ ነው ደግሞ የጻፈለት። ያ ግለሰብ ደግሞ ሉቃስ ሊሆን የሚችልበትን ነገር ከቤተ ክርስቲያን ታሪክም ከአባቶችም አንስተን ባለፈው ተነጋግረናል። ሌላ በርከት ያሉ ማስረጃዎችም የመጀመሪያዋ ቤተ ክርስቲያን ጉባኤም በዚህ ሂደት ላይ ሉቃስ ሊጽፈው እንደሚችል ጽፏል። በታሪክ ማለት የቤተ ክርስቲያን ታሪክ ላይ ይሄ ነገር በደንብ በተደጋጋሚ የተጻፈ ነገር ነው። በመጀመሪያዎቹ 100 ዓመታት ላይ ይህን ነገር ቤተክርስቲያን አባቶች ደጋግመው ሉቃስ እንደጻፈው ማስረጃ አጣቅሰው አስቀምጠውታል። ብዙ አሻሚ ነው ብዬ አላስብም የሐዋርያት ስራ በሉቃስ መጻፉ። ወደ ሁለተኛው ነገር እንሂድ። የመጽሐፉ ዓላማ ምንድን ነው? የሐዋርያት ስራ መጽሐፍ የሚነግረን መሰረታዊ 5 ነገሮች አሉ። አንደኛ የጥንቷ ቤተክርስቲያን ታሪካዊ ዘገባ ያቀርባል። ለቴዎፍሎስ ምን ብሎ ነው የሚጀምረው? ሲጀምር ራሱ ጸሐፊው ምን ብሎ ነው የጀመረው? እንዲህ ብሎ ነው ላንብበው። ቴዎፍሎስ ሆይ ኢየሱስ ለማድረግ ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይኸውም እስከ አረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካይነት የሰጣቸው ትእዛዝ ነው። ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑን ለእነዚሁ በብዙ ማስረጃ እያረጋገጠላቸው 40 ቀንም አልፎ አልፎ እየታያቸው ስለ እግዚአብሔር መንግስት ነገራቸው። ከእነርሱም ጋር በማዕድ ተቀምጦ ሳለ እንዲህ ሲል አዘዛቸው ያለ ይቀጥላል። ስለዚህ ምንድነው ለቴዎፍሎስ ሲጽፍለት የጥንቷ የቤተ ክርስቲያን ሂደት ታሪካዊ ዘገባው ነው የተጻፈለት ያለው ማለት ነው። ቤተክርስቲያን ከየት ተነስታ ኢየሱስ በዛ 40 ቀን እያስተማራቸው ቆየ። ካስተማራቸው ወቅት ምን ነገራቸው? ከዛ መንፈስ ቅዱስ እንዴት ተቀበሉ? ከዛ በኋላ እንዴት ቤተክርስቲያን ተመሰረተች? የቤተክርስቲያን ታሪካዊ እድገት ምን ይመስላል የሚለውን ነው። ሁለተኛ ወንጌልን ለማዳረስ የኢየሱስ ትእዛዝ መፈጸሙን ነው። ኢየሱስ ምን ብሎ አዘዘ? የመጀመሪያ ማቴዎስ ላይ የተጻፈው ምን የሚል ትእዛዝ ሰጥቷቸዋል? እንግዲህ እስከ ምድር ዳርቻ እንዲሄዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዛሙርት እንዲያደርጉ ተጽፏል። ሉቃስም ይህን ነገር በተደጋጋሚ የኢየሱስን ሐሳብና አጀንዳ ነግሮናል። ከእንደገና ደግሞ ምዕራፍ 1 ላይ የምታገኙት ኢየሱስ ምን ያዛችኋል? ነገር ግን ኃይልን ትቀበላላችሁ፣ በዛን ጊዜም ደግሞ ምስክሮቼ ትሆናላችሁ ብሎ አዟቸዋል። ስለዚህ የሐዋርያት ስራ ልክ ኢየሱስ እንዳዘዘው ኃይል እስኪቀበሉ በኢየሩሳሌም መቀመጣቸውን፣ ከዛ በኋላ ኃይል መቀበላቸውን፣ ኃይል ከተቀበሉ በኋላ በታዘዙት መሰረት ከኢየሩሳሌም ተነስተው በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ እንዴት ለእግዚአብሔር ወንጌል ወይም ደግሞ ለኢየሱስ ክርስቶስ ወንጌል እንዴት እንደተንቀሳቀሱ ለማሳየት ነው። ሶስተኛ አማኞችን በማበረታታት የመንፈስ ቅዱስን ስራ ለማጉላት ነው። አማኞችን በማበረታታት የመንፈስ ቅዱስን ስራ ለማጉላት መንፈስ ቅዱስ በአማኞች ህይወት ውስጥ እንዴት ይሰራል? በቤተ ክርስቲያን ውስጥ እንዴት ይሰራል? የመንፈስ ቅዱስ ስራ ድርሻ ምንድን ነበረ? ዮሐንስ ላይ ታስታውሳላችሁ አይደል? ዮሐንስ 17 ላይ ሲያስተምራቸው እኔ ብሄድ ይቻላችኋል፣ እኔ ከሄድኩ በኋላ ማንን እልክላችኋለሁ? አጽናኙን እልክላችኋለሁ። እርሱም መጥቶ ምን ያደርጋል? እኔ ያስተማርኳችሁና የነገርኳችሁን ያዘዝኳችሁን ሁሉ እያጸና እስከ ምድር ዳርቻ ከእናንተ ጋር እስከ ዓለም ፍጻሜ ድረስ ከእናንተ ጋር ይሆናል፣ እኔም አልተዋችሁም ይላል። ግን ደግሞ ያ መንፈስ ምን ይላል? ወደምትሄዱበት ሁሉ ያስታውቃችኋል፣ ዓለምን ስለ ኃጢአትና ስለ ክፋቷ ይኮንናል፣ እናንተን ደግሞ ያስተማርኳችሁና የነገርኳችሁን ነገር በምልክትና በተአምራት እያጸና አብሯችሁ ይጓዘዋል ብሏችኋል። ስለዚህ አማኞችን በማበረታታት የመንፈስ ቅዱስን ስራ ለማጉላት የተጻፈ መጽሐፍ ነው ማለት ነው። ስለዚህ በዚህ ጽሑፍ ውስጥ ሰዎች ይህንን ነገር ሲያነቡ የኢየሱስን ክርስቶስን የወንጌል ጉዞ ከዛ ባሻገር ደግሞ የመንፈስ ቅዱስን ስራ አብረው ያዩበታል ማለት ነው።
አራተኛ የአይሁድንና የአሕዛብን አንድነት በክርስቶስ ለማሳየት ነው። የአይሁድንና የአሕዛብን አንድነት በክርስቶስ ለማሳየት በዚህ መጽሐፍ ውስጥ ከተገለጡ እውነቶች መካከል አንዱና በጣም ትልቁ ነገር በአይሁድ እንግዲህ ኢየሱስ በአይሁድ መካከል የተገለጠው ከአይሁድ ነው የተወለደው። የጠራቸው ወንጌላውያን ወይም የመጀመሪያዎቹ ደቀ መዛሙርት ከአይሁድ መካከል ናቸው። ከዛኛው ከውጭ ደግሞ በዚህ በረት በጎች አሉኝ ደግሞ ከሌላ ደግሞ አሉኝ ብሎ ሲናገር የነበረውን ነገር እንዴት አድርጎ ነው በሁለት የተለያየ በረት በአይሁድ በሚባለው የአብርሃም ዘርና ከዛ ደግሞ የጠፉት በሚባሉት በአሕዛብ መካከል ካሉት በረት የሚኖሩት የእግዚአብሔር ልጆች እንዴት አድርገው ህብረት ይፈጥራሉ የሚለውን ቤተክርስቲያንን እንዴት ዩናይት እንዳደረጋት ማለት ነው። ስለዚህ የቤተክርስቲያን መስራቿ ኢየሱስ ነው፣ የከፈታት ኢየሱስ ነው፣ በደሙ ነው ያነጻት። ግን በተለያዩ ቦታ ያሉት ልጆቿ እንዴት አድርገው ወደ አንድነት እንደመጡ የሐዋርያት ሥራ ይነግረናል። የመጀመሪያውን የቤተክርስቲያን ጉባኤ ይይዟል። የኢየሩሳሌም ጉባኤ ይባላል። ከዛ በኋላ ነው ሁለተኛ ሶስተኛ ጉባኤዎች የቀጠሉት። ስለዚህ የመጀመሪያው የአባቶች የቅዱሳን አባቶች ሐዋርያት ጉባኤ በኢየሩሳሌም የተካሄደውን ይህንንም የሚያካትት ነው። ይዝ በኋላ ላይ እናየዋለን። ሌላኛው ለጳውሎስ ችሎት እንደ ማስረጃ ሆኖ በሮም ባለስልጣናት ፊት ክርስትናን ለመከላከል ነው። ጳውሎስ በሰበከበት ጉዞ ውስጥ አብሮት ተጉዟል። ስለዚህ ጳውሎስ ያጠፋው ጥፋት አለመኖሩ ለአንዱ ለጌታ ኢየሱስ ክርስቶስ ምስክር ሆኖ ከመቆም ባሻገር ማንንም ስላለመበደሉ ጥፋት ሆኖ ከተገኘ የተገኘበት የኢየሱስ ክርስቶስን ወንጌል ተሸክሞ መዞሩ መሆኑን በማስረጃ ያረጋግጣል። ስለዚህ ጳውሎስ በተያዘበት ሰዓት ሲደበደብ፣ ሲመታ፣ ሲታሰር፣ ሲንገላታ፣ በመርከብ ሲሄድ ይህን ሁሉ ነገር ያሳያል። ስለዚህ ይሄ የሚያሳየው ጳውሎስ ብቸኛ ወንጀል ሆኖ የሚገኝበት ምንድን ነው? ኢየሱስ ክርስቶስን ጌታና አምላክ አድርጎ ስለሱ ደግሞ በአሕዛብም በነገስታትም ፊት በሁሉም ሰው ፊት ለመመስከር አለማፈሩ ነው። ስለዚህ ይህንን ለመከላከል ጭምር ነው። የመጽሐፉ አስተዋጽኦ በብዙ መንገድ ተከፋፍሎ ታገኛላችሁ። እነኚህ ሰባት ግን አውትላይን ያደርጉታል። ማለት ምን ምን ይዟል የሚል የመጀመሪያው መግቢያና የኢየሱስ እርገትን ይይዛል። ምዕራፍ 1 ላይ መግቢያና የኢየሱስን እርገት ይይዛል። ሁለተኛ በነገራችን ላይ ዛሬ የምንገኘው የኢስተርን ኦርቶዶክስ ኮፕቲኮቹም የኢትዮጵያዋም ማለት ኦሪየንታሎቹም ሌሎቹም በሙሉ ይሄ ግሬት ሌንት የገባበት ቀን ነው አይደለም? ወይም ደግሞ በእኛ ሀገር የሁዳዴ ጾም የገባበት የመጀመሪያው ቀን ነው። በኦርቶዶክስ ክርስትና እምነት የኢትዮጵያን ብቻ አታስቡ፣ በሁሉም ዘንድ ይህንን ከዛሬ ጀምሮ የሚጾሙበት ቀን ቢለያይም ይጾማሉ። ይሄ ጾም በዋነኛነት መታሰቢያ የሚያደርገው የኢየሱስ ክርስቶስን ሞትና ትንሣኤ ሕማማቱን ለማሰብ ከዚህ ቀን ጀምሮ ነው እንትኑ የሚጀምረው ማለት ነው፣ ስርዓቱ የሚጀምረው። እና እንግዲህ የምንገኘው ላይክ እንዳጋጣሚ ሆኖ በዚህ በኢስተርን በኩል ያሉ የክርስትና እምነት ተከታዮች የጾም የሚጀምሩበት የጌታን ስቅለት እና ግርፋት ሕማማት የሚያስቡበት ያ ጾም የሚጀምርበት ቀን ነው። እኛ ደግሞ ሐዋርያት ሥራን ኢየሱስ ከእርገቱ ጀምሮ ወንጌል ቤተክርስቲያን እንዴት እየተስፋፋች እንደመጣች የምናይበት ቀን ነው። እንዲሁ ግጥምጥሞች ትዝ ስላለኝ ነው ያነሳሁት። ምዕራፍ 1 የኢየሱስን እርገት ይናገራል። የኢየሱስ እርገት እጅግ በጣም ወሳኝ የሆነ ክስተትን የያዘ ነገር ነው። የኢየሱስ እርገት እጅግ በጣም ወሳኝ የሆነ ክስተትን የያዘ ነው። ቁጥር 10 ላይ ማንበብ ይገባኛል። በአዲሱ መደበኛ ትርጉም ላንብበው። እንዲህ ይላል፣ እርሱም በሚሄድበት ጊዜ ትኩር ብለው ይኸውላችሁ። ቁጥር 9 እንዲህ ይላል፣ ይህን ካለ በኋላ እያዩት ወደ ላይ አረገ፣ ደመናም ከዓይናቸው ሰወረችው። እርሱም በሚሄድበት ጊዜ ትኩር ብለው ወደ ሰማይ ሲመለከቱ እነሆ ነጫጭ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። እንዲህም አሏቸው፣ እናንት የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ እዚህ ቆማችሁት ለምንድን ነው? ይህ ከእናንተ ዘንድ ወደ ሰማይ ሲያርግ ያያችሁት ኢየሱስ ልክ ወደ ሰማይ ሲወጣ እንዳያችሁት በዚሁ ሁኔታ ይመለሳል አሏቸው። የኢየሱስ ዳግም መምጣት ለፍርድ መምጣት ተነገረ ማለት ነው። ልክ ሲወጣ እሱም ነግሯቸዋል እንደሚመጣ ሁለተኛ ጊዜ። ግን ይሄ ደግሞ በመላእክት ምስክርነት ሰጠ። ምን ልክ እንደዚህ ሲወጣ እንዳያችሁት ዳግም ደግሞ ምን ያደርጋል? በዚህ ሁኔታ ይመለሳል። ሁሉም ሰው እያየው ደመና ከፍ ከፍ እያደረገች እንደሰወረችው ደግሞ በደመና ከላይ ሲመጣ ደግሞ
ሁሉ ሰው እያየው ልክ እንደዚሁ ምን ያደርጋል ይመጣል በዚህ ሁኔታ ብሎ ነገሯቸው። ስለዚህ መግቢያ የኢየሱስን እርገት ይይዛል። ከዛ የቤተ ክርስቲያን ልደትና በኢየሩሳሌም ያለውን እድገት ከምዕራፍ 2 እስከ 7 ይይዛል። ከዛ ሶስተኛ ወንጌል ወደ ይሁዳና ሰማሪያ መስፋፋትን በኋላ በዝርዝር አየዋለሁ ከ8 እስከ 12 ይይዛል። የጳውሎስ የመጀመሪያ ሐዋርያዊ ጉዞ ከምዕራፍ 13 እስከ 14 ተቀምጧል። የኢየሩሳሌም ጉባኤ ምዕራፍ 15 ይሄ እጅግ በጣም ወሳኝ ጉባኤ ነው። እጅግ በጣም ወሳኝ ጉባኤ ነው። ሁሉም ክርስቲያን አማኝ ክርስቲያን በቤተ ክርስቲያን እድገት ውስጥ ትልቅ ዴቨሎፕመንት ስለሆነ ሊያየው የሚገባ ነው። ማለትም ጌታ ኢየሱስ 1 + 1 = 2 ነው ብሎ ባልነገራቸው ነገር ላይ ግን ካስተማራቸው ትምህርት ተነስተው ኢየሱስ ከገለጠላቸው መንፈስ ቅዱስ ከመራቸው ምሪት ተነስተው ቤተክርስቲያን አባቶች ቀኖና ያስቀመጡበት ነው። የመጀመሪያውን ቀኖና ያስቀመጡበት ማለት ነው። ይሄ እንደዚህ መሆን አለበት ብሎ ያስቀመጡበት ወሳኝ ምዕራፍ ነው። ስለዚህ አባቶች ከመንፈስ ቅዱስ ጋር ተማክረው ኢየሱስ ክርስቶስ ያስተማረ ይሄ ምንድነው በትምህርት አናላይቲካል ሌቭል የምንለው ነገር አለ አይደለም? ኢየሱስ ያስተማራቸው ትምህርት አለ፣ የገለጠላቸው እውነት አለ። ያንን ተረድተው በተረዱት እውነት ቆመው እግዚአብሔርን ሐሳብ ሳይጥሉ ሰዎችን ደግሞ እንዴት ማገልገል እንዳለባቸው ገብቷቸው ቤተክርስቲያን በድምፅ ብልጫ ሳይሆን በአንድ ልብ በሐሳብ አንድነት ተስማምተው ውሳኔ ያሳለፉበት፣ ያንን ውሳኔ ደግሞ በአንድ ልብ ተቀብለው ሳያምፁ ሳይገነጠሉ ምን ሳይሉ ያንን የቤተክርስቲያንን ውሳኔ የአባቶችን ውሳኔ ተቀብለው ደግሞ ለማስፈጸም የተጉበት ነው። የመጀመሪያዋ ቤተክርስቲያን የገጠማት ተግዳሮት ነበረ። በሚገርም መንገድ ከእግዚአብሔር መንፈስ ቅዱስ እርዳታ ጋር የተወጣችበት ታሪክ ነው ምዕራፍ 15። ስድስተኛ የጳውሎስ ሁለተኛና ሶስተኛ ሐዋርያዊ ጉዞዎችን ያካትታል፣ ወይም ሚስዮናዊ ጉዞዎችን ከ16 እስከ 20 እኛው ምዕራፍ ታገኛላችሁ። ከዛ የጳውሎስ መያዝ ወደ ሮም ጉዞና እስሩን ከምዕራፍ 21 እስከ 28 ነው። 28 ላይ ይጠናቀቃል። በዛ ታገኙታላችሁ። ዋና ክፍሎች ዝርዝርና ዋና ጭብጥ ሐሳብ ምንድን ነው የሚለው ማለት ነው። አሁን እዛ በአስተዋጽኦ 7 ቦታ የተከፈሉትን አሁን በተና አድርገን ልናያቸው ነው። ምክንያቱም ምንድን ናቸው የሚባሉት ነገር መታየት አለበት። የመጀመሪያ የምናየው የኢየሱስን እርገት ነው። መግቢያና እርገት። መግቢያው ላይ ስለ ቴዎፍሎስ ያነሳና ባለፈው በጻፍኩልህ ጽፌልሃለሁ። አሁን ደግሞ ቀጥሎ ያለውን ለ40 ቀን እየታየ ምን አደረገ የሚለውን 1-3 ድረስ ይነግራቸዋል። ኢየሱስ ከትንሣኤ በኋላ ለ40 ቀናት ለደቀ መዛሙርቱ ተገልጦላቸዋል። አሁን ይህ የቤተክርስቲያን ታሪካን አዳፕ እያደረገ ሊሄድ ነው። ከትንሣኤ በኋላ ኢየሱስ ምን አደረገ? ለ40 ቀናት በልዩ ልዩ ሁኔታ እየተገለጠ አስተማራቸው፣ አጽናናቸው፣ አበረታቸው፣ በኢየሩሳሌም እንዲቆዩ አዘዛቸው፣ መንፈስ ቅዱስ ኃይልን እስኪቀበሉ እንዲጠብቁ ነገራቸው። ከዛ በኋላ አረገና ተለያቸው ማለት ነው። መንፈስ ቅዱስን እንዲጠብቁ አዘዛቸው። ሐዋርያት 1:4 እስከ 5። ኢየሱስ ወደ ሰማይ አረገ፣ ቅድም ያነበብኩት ከ9 እስከ 11። እንዲሁ በይሁዳ ምትክ ኢየሱስ ካረገ በኋላ ምን አደረጉ? ከቁጥር 12 ጀምሮ ታገኙታላችሁ። በይሁዳ ምትክ ማን ተመረጠ? ማትያስ ተመረጠ። ይህንንም በመንፈስ ቅዱስ ምሪት ያደረጉት ነገር ነው። ዕጣ ወጡና መረጡ ማለት ነው። ማትያስን መረጡ። 11 ሆነው ነበረ። ይሁዳ ያው ስለተዋቲያችን ቦታ በይሁዳ ምትክ ማትያስ ተመረጠ። ቁጥራቸው ተመልሶ ሞላ ማለት ነው። ከዛ ሁለተኛ የኢየሩሳሌም ቤተክርስቲያን ልደት ነው። ከሐዋርያት ሥራ 2 እስከ 7 ቤተክርስቲያን ትወለዳለች ስንል ያው መስራቿ ኢየሱስ ነው፣ ማንም አይደለም። አሁን ቤተክርስቲያን በጴጥሮስ፣ በሉቃስ፣ በዮሐንስ፣ በማርቆስ አይደለም። ቤተክርስቲያን በኢየሱስ ነው የተመሰረተችው። ግን ያቺ የተመሰረተችው ዩኒቨርሳል የሆነችው ቤተክርስቲያን ግን እንዴት ነው በአካል እንቅስቃሴ ጀመረችው የሚለውን ነገር ነው ልደት እያልን እየጠራን ያለ ነው ማለት ነው እንጂ የመሰረታት ኢየሱስ ክርስቶስ ነው። አንደኛው የዚህ የጴንጤቆስጤ የምንለው ነው። መንፈስ ቅዱስ ወረደ። ሐዋርያትም በተለያዩ ቋንቋዎች ተናገሩ። በተለያዩ ቋንቋዎች መናገራቸው ለመንፈስ ቅዱስ በወረደ ጊዜ ምልክት ነው። ሐዋርያት 2 ከ1 እስከ 4 ይህንን በደንብ አስቀምጦታል። መንፈስ ቅዱስ በላያቸው ላይ ወረደ፣ በልዩ ልዩ ቋንቋ ተናገሩ። ከዛ በኋላ ጴጥሮስ ሰበከ። ምን ተሞልቶ? ኃይል ተሞልቶ። መንፈስ ቅዱስ ተሞልቶ ምን አደረገ? ሰበከ። ምን ታስታውሳላችሁ? መጥምቁ ዮሐንስ እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው ደግሞ በምን ያጠምቃችኋል ብሏል?
በእሳት ያጠምቃቸዋል ብሏቸዋል። ከዛ ሐዋርያት 2:1 ላይ ጀምሮ ምንድን የሆነው እንደ እሳት የተከፋፈሉ ልሳኖች ታዩአቸው አይደለም። ከዛ በላያቸው ላይ ተቀመጡባቸው። ከዛ ምን አደረጉ? በልዩ ልዩ ቋንቋም ተናገሩ፣ እንደ ሰከረም ሰው ሆነው ታዩ ይለናል። የመንፈስ ቅዱስ የእሳት ጥምቀትን አገኙ ማለት ነው። የመንፈስ ቅዱስ የእሳት ጥምቀትን ካገኙ በኋላ ጴጥሮስ በኃይል ተሞልቶ ወደ 3000 የሚጠጉ ሰዎችን ሰበከ፣ መሰከረላቸው በአደባባይ። ባለፈው 3 ጊዜ ሲክድ ያየነው ጴጥሮስ በአደባባይ ምን አደረገ? ሰበከ፣ መሰከረ ማለት ነው። ከዛ ተአምራትና ስደት ቀጠለ። ከስብከት ቀጥሎ ጥርመሳ አይደለም የመጣው፣ ስደት ነው የመጣላት ለቤተ ክርስቲያን ማለት ያ ስብከት 3000 ሰውን ከጠላት ወጥመድ አስመልጣችሁ መቼስ ሽልማት አትጠብቁማ። ማለት ዓለም አይሸልማችሁም። 3000 ነፍሳት አስመልጦ ስደት ነው ኤክስፔክትድ የሚሆነው ነገር ስደት ነው። ምክንያቱም ኢየሱስን ብዙ ሰው ተከተለው ብለው ነው እኮ ስደት ያመጡበት። እኛን የሚከተሉን ሰዎች አሁን እሱን እየተከተሉ ነው ብለው ነው ስደት ያመጡበት። ተመልከቱ፣ 3000 ሰዎች አርጓል በተባለው ከሞት ተነስቷል በተባለው ኢየሱስ ማመን ሲጀምሩ ቤተክርስቲያን ኢሚዲየት ላይ ገጠማት ምንድን ነው? ስደት ነው። ባለፈው የእግዚአብሔር ልጅ ነው እያሉ ሲበጠብጡን ነበር። አሁን ደግሞ ከሞት ተነስቷል ብለው እያወኩን ነው ብለው ምን አደረጉ? በቃ ስደት መጣ ማለት ነው። ስለዚህ ተአምራቱ ደግሞ ከስደቱ ጋር አብሮ ነው የመጣው። ጴጥሮስ አንካሳን ፈወሰ። ሐዋርያት ሥራ 3ቱን ታሪክ ታውቁታላችሁ። ሐዋርያት ግን ከፍተኛ ተቃውሞ እየገጠማቸው ከ4 እስከ 5 ግን በዛ ቻሌንጅ ውስጥ ሆኖ ደግሞ እያገለገሉ ሲሄዱ ታያላችሁ። ምዕራፍ 6 እስከ 7 የእስጢፋኖስን ሰማዕትነት ታገኛላችሁ። እስጢፋኖስ የመጀመሪያው ሰማዕት ሆነ ማለት ነው። እስጢፋኖስ የመጀመሪያው ሰማዕት ሆነ። እስጢፋኖስ አገልግሎቱ ምንድን ነበረ? የእስጢፋኖስ አገልግሎት መስተንግዶ ነበረ። ምናልባት በእኛ ዘመን ካሻሻለው ድቁና እንበለው፣ ድቁና አይነት አገልግሎት ነበር። መስተንግዶ ነበረ፣ ግን መንፈስ የሞላበት ነው። ግን መስተንግዶ ነበር የሚያገለግለው። እንዳውም መስተንግዶ ብዙ እየበዙ መጡና በኢየሩሳሌም ከግሪክ ከምን የመጡት አንድ ቦታ መሰባሰብ ሲጀምሩ ለአገልግሎት ሲወጡ ቤተሰቦቻቸው፣ ሚስቶቻቸው፣ ልጆቻቸው ተጎዱባቸው። በዛ ክርክር መጣ። ምን ይሻላል ምናምን ሲባል በቃ የሚያገለግሉ እኛ በወንጌል ስራ እንጠመዳለን ወይስ በቤት ስራ እንጠመዳለን? ስለዚህ የምግቡን መስተንግዶውን ምናምን የመኝታውን ጉዳይ የሚያስተካክሉ ሰዎች መምረጥ አለብን አሉ። እሱን ለመምረጥ መንፈስ የሞላባቸው ሰዎች ምናምን ብለው የሚገርም መስፈርት ነው ያወጡት፣ ለመስተንግዶ ማለት ነው መረጡ። እና መንፈስ የሞላባቸው ጥበብ ያለባቸው እግዚአብሔር ነገር የሚገለጥባቸው ሰዎች ምክንያቱም እቤት ውስጥ ሰላም ከሌለ አገልግሎቱ ላይ ሰላም አይኖርም። እቤት ውስጥ ሰላም እንዲኖር ደግሞ የእግዚአብሔር መንፈስ የተሞላ ሰው በጥበብ ማገልገል አለበት። እነ እስጢፋኖስ ተመረጡ። እነ እስጢፋኖስ መንፈስ ስለሞላባቸው ኢቭን ሲናገር የሚናገርበትን መንፈስ ሌሎቹ በሸንጎ የተቀመጡት ሊቋቋሙት እንኳን አልቻሉም ነበረ ነው የሚለው። እንደዚህ እኛውን እሳት የሆነ ነገር እንልና የእሳት ሲገለጥ ግን መድረክ ነው የሚታየን። ጓዳ አይታየንም፣ ማስተናገድ አይታየንም፣ ምግብ ማሳለፍ አይታየንም፣ ልብስ ማጠብ አይታየንም። ያ ነበር የእነ እስጢፋኖስ አገልግሎት። እሳት በላያችን ላይ ወረደ ማለት ልዩ ጥበብ ከእግዚአብሔር አገኘን ማለት ሁላችን ማይክ እንጨብጣለን ማለት አይደለም። አደባባይ እንወጣለን ማለት አይደለም። የአንዳንዶቻችን አገልግሎት ጓዳ ሊሆን ይችላል። የአንዳንዶቻችን አገልግሎት እስር ቤት ሊሆን ይችላል። የአንዳንዶቻችን አገልግሎት በአደባባይ መድረክ ላይ ሊሆን ይችላል። የአንዳንዶቻችን አገልግሎት በልዩ ልዩ ስፍራ ሊሆን ይችላል። ስለዚህ እሳት የወረደበት ሁሉ፣ መንፈስ ቅዱስ የተሞላ ሁሉ፣ ጥበብ ያለበት ሁሉ የት ይገለጣል ካላችሁ ያ የወረደበት መንፈስ እንደመራው ይገለጣል ነው መልሱ። ፎርሙላ ስለሌለው ማለት ነው። ከዛ ውጭ ደግሞ የቤተ ክርስቲያን አባቶች እንደመደቡት አሁን እስጢፋኖስ መንፈስ እንዳለበት አዩና ይሄ ወንድም መንፈስ ያለበት ሰው ነው፣ መስፈርቱን ያሟላል ብለው እጩ አድርገው ሲያመጡት አባቶች ለምን ወሰኑ? አባቶች ማለት እነ ሐዋርያው ቅዱስ ጴጥሮስ፣ እነ ያዕቆብ በወቅቱ የነበሩት አባቶች ለምን ስራ መረጡት? አንተ እግዚአብሔር መንፈስ ጥበብ ማስተዋል ያለብህ ሰው ስለሆንክ ለዚህ ለቤት ላለው አገልግሎት አንተ ይህንን በቃ ስራ፣ እኛ በወንጌል ስራ ላይ ተጠምደናል አሉ። ጸጋዬን አልለየችም ቤተክርስቲያን ብሎ አላመፀባቸውም። ቤተክርስቲያን ጸጋውን ለይታ ቤቱ ሰላም እንዲሆን፣ ህብረቱ ሰላም እንዲሆን፣ አካሉ ሰላም እንዲሆን መንፈስ የሚያስፈልግበት ቦታ ላይ አስቀመጡት። እዚህ ለቤተክርስቲያን መታዘዝ ባይዘዌ እስጢፋኖስ ለጌታ ሲሞት ብቻ አይደለም ሰማዕትነቱን ያሳየው፣ ለአባቶች ሲታዘዝ ጭምር ነው። ለቤተክርስቲያን ሲታዘዝ ጭምር ነው። ለተሰጠው አገልግሎት ታማኝ ሲሆን ጭምር ነው።
ምን የሆነው የእግዚአብሔር መንፈስ እንደሞላበት ያሳየው ያ ሁሉ ነው። ማለት ምን መሰላችሁ? ሶሪ እዚህ ነገር ውስጥ ቆየው። he sacrificed himself like ፍላጎቱን እኔነቱን ማለት ሁሉም ሰው አደባባይ ሊወድ ይችላል፣ ግን ያንን ሰልፊሽ የሆነ ፐርሰናሊቲውን ነው ሳክሪፋይስ ያደረገው። በቃ እሱ ራሱን ለክርስቶስ ስለሰጠ በክርስቶስ ቤተክርስቲያን ውስጥ ቤተክርስቲያን በመደበችው በየትኛውም ስፍራ አባቱን እንደሚያገለግል እርግጠኛ ነው። እስከ 6 እስከ 7 ይህንን ነው የሚነግረን ማለት ነው። ከ6 እስከ 7 ይህንን ነው የሚነግረን እና ቀን እስኪገልጠኝ ብሎ አይደለም እስጢፋኖስ ያጎነበሰው፣ የተገለጠው ለዚህ አጎንብሶ ለሚያገለግልበት ስራ ነው ማለት ነው። እና እግዚአብሔር የሚገርም ጸጋ ነው በውስጡ የሞላበት እና የመጀመሪያው ደግሞ ሰማዕት ለመሆን ታደለ። ደስ አይልም? የመጀመሪያው ሰማዕት ለመሆን ታደለ እና የሚገርም ነው። ለመስተንግዶ ነው የተመረጠው። የመጀመሪያ ሰማዕት ሆኖ የሚገርመኝ በጣም በእስጢፋኖስ የምቀናበት ነገር በሚወገርበት ሰዓት ላይ ሰማያት ተከፍተው ነው የተመለከተው ማለት ነው። እና ሰማያት ተከፍተው ሲመለከት ምን አደረገላቸው ነው የሚለው መጽሐፍ ቅዱስ? ጸለየላቸው። ልክ ኢየሱስ ነው ባይዘው ይህንን አይነት አቅም የነበረው። ላነበው ግድ ይለኛል ይህንን ክፍል። እንዲህ ይላል ምዕራፍ 7 ቁጥር 54 ጀምሮ አቤት ይህንንማ እንደው ከ6 እስከ 8 ያለውን በደንብ አድርጋችሁ ደጋግማችሁ አንብቡት። እንደው ርዕስ ይዛችሁ እንደው በርዕስ ማጥናት ለምትወዱ ርዕስ ልስጣችሁ። የእስጢፋኖስ ሕይወትና አገልግሎት ብላችሁ ርዕስ ያዙትና እሱን ብታጠኑት ማለት ነው፣ ወይም ብናጠናው እንዴት አድርጎ በእግዚአብሔር መንፈስ ተሞልቶ እግዚአብሔርን ቤትና መቅደስ እንዴት ማገልገል እንደሚቻል፣ ከዛ ደግሞ ለጌታ ወንጌል እንዴት መስዋዕትነት እንደሚኮን ታላቅ ክብር እንዳለው እናይበታለን፣ እንማርበታለን። ቁጥሩን ላንብቡ ከ54 በሸንጎ ስብሰባ ላይ የነበሩትም ይህን በሰሙ ጊዜ እጅግ ተቆጡ፣ ጥርሳቸውንም አፋጩበት። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አየው አለ። በዚህ ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወደ አለበት በአንድነት ሮጡ፣ ይዘውም ከከተማው ውጭ ጣሉት፣ በድንጋይም ይወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩ ምስክሮችም ልብሳቸውን በሳውል በተባለ ጎልማሳ እግር አጠገብ አስቀመጡ። እግዚአብሔር አምላክ እስጢፋኖስ እየተጨፈጨፈ እየተገደለ ሌላ የወንጌል አርበኛ ቆሞ ምስክር አድርጎ እያሳየ ነበረ። ጳውሎስ ይህን እያየ ነበረ። ምስክር ሆኖ ይቁም እንጂ እዛ ቦታ ላይ የወንጌል አርበኛ፣ ሌላ ታላቅ የወንጌል አርበኛ የት ነው የተወለደው? እዚህ ቦታ ላይ ይህንን እያየ ነበር። ሳውል እግር ስር አስቀመጡ ይላል እና እስጢፋኖስም እየወገሩት ሳለ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ በታላቅ ድምፅ ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ ጮኸ። ግን ካለ በኋላ ማንቀላፋ። ዘማሪት እህታችን ሶፊያ ሽባባው የመጥምቁ ዮሐንስ ላይ የዘመረችው አንድ መዝሙር አላት። እንዲህ ነው ትሕትና የሚል፣ እንዲህ ነው ዝቅ ማለት። አቢሽ እስጢፋኖስንም ደግሞ ዜማ ቢኖረኝ እኔ በዝማሬ ያሰማችሁ ነበረ እና ትሕትና ሰማያት ተከፍተው ሲታዩት ላይክ ጋን በቃ የለም መንፈሱ ነፍሱ ሁሉ ነፍስ አልቀረለትም ማለት። ከዛ በኋላ አጠገቡ ላሉ ሰዎች አይፊል እንዴት እንዳዘነላቸው። ምክንያቱም የሚያየውን ክብር ሊያዩት አልቻሉም። እነሱ ያንን ክብር ቢያዩት ኖሮ እኮ እንደዛ አቅም እኮ አይኖራቸውም፣ ይወድቁ ነበር እኮ አይደል እነሱ ራሱ። ግን እሱ ግን ስላየው ያንን ክብር ሐዘኔታ ነው ለእነሱ የተሰማው። ስለዚህ ጌታ አትቁጠርባቸው ብሎ ጸለየ ለእነሱ። የመጨረሻ ሲያንቀላፋ የመጨረሻ እስትንፋሱ ከአንደበቱ የወጣችው ቃል አትቁጠርባቸው የሚል ነው። እና ቤተክርስቲያን ይሄ የቤተክርስቲያን የስደት ጅማሬ ሆነ ማለት ነው። ለመበተናቸው ጅማሬ ሆነ። ይህንን በደንብ አድርገን የእስጢፋኖስ ጉዳይ የቤተክርስቲያን ታሪክ ውስጥ የማይረሳ ነው።
ከዛ ወንጌል በይሁዳና በሰማሪያ ተሰራጭ። ከሐዋርያት ሥራ 8-12 ቅድም በፍጥነት ያነሷት ሊያዩትን ነው በተን አድርጌ እያየሁት ያለሁት። ፊልጶስ በሰማሪያ ሰበከ፣ ጠንቋዩ ስምዖን ተወቀሰ። እዚህ ላይ ሌላ የታሪክ ሪማርክ፣ ኢትዮጵያዊው ጃንደረባ የህንደኬ የምትባል ንግስት፣ ጃንደረባ ማለት ባለስልጣን እንደ አምባሳደር ማለት ነው። እሱ መጽሐፍ እያነበበ ተገኘ። ፊልጶስ በመንፈስ ነጥቆት፣ እናውም ልዩ የሆነ ጸጋ ሁሉ ነው እኮ የተገለጠው አይደለም። በመንፈስ ነጥቆት ወሰደውና ከጃንደረባው ጋር ተገኘ። ከዛ ለጃንደረባው የምታነበውን ትረዳዋለህ አለው። አልረዳም አለም። አስረዳው። ከዚህ ውሃ እንዳልጠመቅ ማን ይከለክለኛል? የሚከለክል ነገር የለ። ፊልጶስ አጠመቀው። እንዴት ደስ የሚል ታሪክ እንደሆነ! ወንጌል ከኢየሩሳሌም፣ ሐዋርያት ከኢየሩሳሌም ሳይወጡ ወንጌል ከኢየሩሳሌም ወደ ሰሜን አፍሪካ መጣ፣ ምስራቅ አፍሪካ መጣ ማለት ነው። እዚህ ኢትዮጵያዊ ጃንደረባ ህንደኬ የምትባለው ንግስት ጃንደረባ ወንጌል ይዞ ወጣ ማለት ነው። ወንጌል ይዞ ተጠምቆ ይሲ ከፊልጶስ እጅ ማለት ነው። ተጠምቆ ወንጌል ይዞ ወደ ሰሜን ምስራቅ አፍሪካ ይዞ መጣ ማለት ነው። ስለዚህ በሱዳን፣ በኤርትራ፣ በኢትዮጵያ፣ በግብፅ አካባቢ እንግዲህ ጉዞ በዚህ መስመር ስለሚሆን ማለት ነው። በዛ መስመር ላይ መንፈስ ቅዱስ ምን እየሰራ እንዳለፈ እንግዲህ ጌታ ነው የሚያውቀው። ስላልተጻፈ እንዲህ ነው ልል አልችልም። ግን የመጀመሪያው ከሩቅ ከአፍሪካ ያለ ሰው ወንጌል በዛ ቦታ ላይ፣ በእርግጥ ከሰሜን አፍሪካ ከሞሮኮም ከአልጄሪያም የመጡ ሰዎች እንደነበሩ ታሪክ ያስረዳል። ግን ይሄ በቀጥታ ግን ስሙ ተገልጾ ማለት ማንነቱ ተገልጾ የተጣመቀና ወደ ጌታ መንግስት የተጨመረ ሰው ግን ይሄ ጃንደረባ ተነሳ ማለት ነው። ከዛ የሳውል ወይም ደግሞ የጳውሎስ ለውጥ እናገኛለን። አሳዳጅ የነበረው ቅድም በእግሩ ስር ልብስ ያስቀመጡበት ሳውል ራሱ ተሳዳጅ ሆኖ ሳውል እስከ መች ታሳድደኛለህ? የመውጊያውን በትር ብትቃወም ለአንተ ነው የሚብስብህ ተብሎ መውጊያውን በትር ላለመቃወም ኢየሱስን የዘላለም ጌታና ዳኙ አድርጎ ለዚህ ደግሞ በዓለም በአሕዛብና በነገስታት ፊት ምስክሬ ትሆናለህ ተብሎ አይገርምም? ለመሞት እኮ የተጠራ ሰው ነው። ወንጌል አንዳንዴ በእኛ ዘመን ያለውን ነገር ሳስብ አባቶቻችን እንዴት ይሳቀቁ ይሰቀጥጣ ይሆን ብዬ አስባለሁ። ማለት የቤት ኪራይ እንዴት በተአምር እንደተከፈለ እንዴት የሆነ ነገር እንደሆነ ተሰብኮ አይደለም ከዛ ኢየሱስን የምትቀበሉ የተባሉት። በወንጌል ሰዎች እንዴት እንደሞቱ ዋጋ እንዴት እንደከፈሉ ካዩ በኋላ አንተ በአሕዛብም በዛ ዘመን እኮ ማለት በነገስታት ፊት እኮ አይደለም በቀሳውስቱ ፊት መቆም የእስጢፋኖስን ዕጣ ፈንታ ያመጣል። በነገስታት ፊት ትቆማለህ ማለት ትገደላለን። ጀስት ፒሪየድ 4 ነጥብ። ምክንያቱም ነገስታቱ እንደ አማልክት ናቸው የሚቆጠሩት። ቄሳር እንደ አማልክት ነው። ከቄሳር በቀር ሌላ ንጉስ የለንም ነው እኮ የተባለው አይደለም። ቄሳር እንደ አምላክ ነው የሚቆጠረው። ላይክ እንደ ዴቲስ ነው የሚቆጠሩት። እንደ መለኮት እንዳላቸው ጥቃቅን አማልክት ተደርገው ነው የሚወሰዱት። በዛን ዘመን ነገስታቱ እንደዛ ናቸው፣ እንደ አምላክ ነው የሚወሰዱት። ስለዚህ በአማልክት ተደርገው በሰዎች ዘንድ ገናና በተባሉት መካከል የእናንተ የገናኖች ገናና የጌቶች ጌታ የነገስታት ንጉስ የእግዚአብሔር ልጅ ሰውን ሁሉ ከኃጢአት የሚያድን መንግስቱ ከሰማይ የሆነ ብታምኑት እናንተን ራሱ የሚያድናችሁ። እነሱ እኮ ለሰው ማለት ቄሳር እንዲና እንደዚህ ካለ ሰው ይሞታል። ታውቃላችሁ አይደለም? የግላዲያተር ታሪክ እንዲህ ካለ ሰው ይኖራል፣ እንዲህ ካለ ሰው ይሞታል። የሰው ህይወት በእጁ ነች፣ በዚች አውራ ጣቱ ላይ ነች። ለዚህ ሰውዬ አንተ ራሱ እንዲም ብትል የሚያድነ እሱን ማመን ነው የሚል ምስክርነት ነው። አንተ ራሱ ለመዳን እሱን ምን ማለት እንደሆነ እኔ 1 ሰዓትም ከዚህ በኋላ ብጨምሩ ስለሱ ብቻ ልናገር እችላለሁ። ምን ማለት እንደሆነ በቄሳር ፊት ወይም ደግሞ በነገስታት ፊት ሄዶ መመስከር ማለት ንጉሱ የኮንስቲቲየንቱ ወይም ደግሞ ግዛተ መንግስት ውስጥ ያሉ ሰዎች ለእሱ ሳብጀክት ናቸው። ወይም ምንድን ነው እሱ መብት አለው። ቢፈልግ ያኖራቸዋል፣ ቢፈልግ ይገድላቸዋል። ግን የእሱ ህይወት እንኳን የእሱ እንዳልሆነ አንተ ራሱ ወደ ሞት ነው የምትሄደው፣ ይህንን ጌታ ካልተቀበልክ ጠፊ ነህ የሚል ምስክርነት ማለት ነው የኢየሱስ ምስክር። ስለዚህ በአሕዛብና በነገስታት ፊት አሕዛብ ደግሞ የየራሳቸው አማልክቶች አሏቸው። ስለዚህ ለእነሱ ደግሞ አማልክቶቻችሁ አያድኑም፣ የሚያድነው የነገስታት ንጉስ ኢየሱስ ነው ብሎ መስበክ ማለት ነው። ይሄ ደግሞ የኖረ ታሪክ አላቸው። ፈላስፎችን ሲገሉ፣ ሌሎች አስተማሪዎችን ሲገሉ፣ ነቢያትን ሲገሉ ለኖሩት ሰዎች ኖ እናንተ የምታመልኩት ተሳስታችኋል፣ እውነተኛው ጌታ ይሄ ነው
ልክ እንዳሁኑ ዘመን ማለት ነው። አሁን በዚህ ዘመን አሁን ተሳስተሃል ማለት አይቻልም አይደለም። አንድ እውነት ነው ያለው ማለት ወንጀል ነው። አሁን በዚህ ዘመን ማለት ጀጅመንት አለ ምናምን ነው የምትባሉት። በዛ ዘመን ደግሞ አስቡት ምን ሊደረግ እንደሚችል ትገደላላችሁ። ስለዚህ በአሕዛብና በነገስታት ፊት ምስክሬ ትሆናለህ የሚለው ጥሪ አንተ የኔን ስም እየመሰከርክ ትሞታለህ፣ ልትገል ታሳድ ነበር፣ አሁን አንተ እኔን ይዘህ ትሞታለህ የሚል የሞት ጥሪ ነው። ያንን የሞት ጥሪ ግን በደስታ ነው የተቀበለው ማለት ነው። የወንጌል ጥሪ የሞት ጥሪ እንደነበረ በዛች ዘመን ቤተክርስቲያን ማለት ነው እንድንረዳው ነው። ከዛ የጴጥሮስና የቆርኔሌዎስ ግንኙነት ጴጥሮስ ቆርኔሌዎስ ማለት የአሕዛብ እንትን ነው፣ አለቃ ነው። የአሕዛብ የሆነ ሰው ነው። ካልተሳሳቱ ግሪካዊ ነው እና የራሱ ጭፍሮች ወታደሮች አሉት። ግን በቆርኔሌዎስ ቤት እንዲሄድ ምን ተደረገ? ጴጥሮስ ራእይ አየ። በጋበዘው ጊዜ ራእይ አየ። ከሰማይ ምን ሲወርድ በምንጣፍ ላይ የተለያዩ አይነት ምግቦች ኖረው ብላ ሲባል አየ። ይሄ የጴጥሮስና ቆርኔሌዎስ ጉዳይ ወንጌል ለአሕዛብ በይፋ ሲደርስ ማለት ነው። አሁን ይህንን ቅድም የኢትዮጵያዊ ጃንደረባ የሚለው ነገር ይመጣል አይደል? የኢትዮጵያዊ ጃንደረባ ጉዳይ አሕዛብ ነው ወይ የሚለው ክሊር ስላልሆነ ነው። ለምን ካላችሁኝ ሲጀመር ምን ሲያነብ ነው የተገኘው? ኢትዮጵያዊ ጃንደረባ የነቢያት መጽሐፍ አይደለም ሲያነብ የነበረው። ወደ ይሁዲነት የተቀየረ ሊሆን እንደሚችል በዛን ዘመን ኢትዮጵያውያን ኦሪትን ተቀብለው እንደነበር አንዱ ማሳያ ነው። ሰውየው ያነበበ ነበረ እና ኦሪትን ሊቀበሉ እንደሚችሉ ብዙዎቹ ደግሞ በኢየሩሳሌም በዛን ወቅት የሚገኙት ወደ ይሁዲነት የተቀበሉ አሕዛብ ጭምር በኢየሩሳሌም ይመጡ ስለነበረ ካስታውሳችሁ በበዓለ ሃምሳ ቀን እንደዛ አይደል የሆነው? ከተለያየ ዓለም የተሰባሰቡ ወደ ይሁዲነት የመጡ ጭምር አሕዛብ ነበሩ እና በእያንዳንዳቸው ቋንቋ ሲናገሩ ሰሟቸው። በገዛ ቋንቋችን ይናገራሉ አሉ አይደለም የሚለው። ስለዚህ ይህም ኢትዮጵያዊ እንደዛ ሊሆን ይችላል። ግን ግልጽ በሆነ ቋንቋ ግን ግሪካዊ ወደሆኑ አሕዛብ ወደሆኑ ግን ቤታቸው ሄደ ማለት አይሁዳዊ ሰው በአሕዛብ ቤት ተገኘ ማለት ነው። መጨበጥ፣ ቤታቸው መግባት በሕጋቸው የተከለከለ ነው። አሁን ግን ገባ፣ አብሯቸው ምን አደረገ? ተመገበ፣ በገበታ ቀረበ ማለት ነው። ይሄ ለሐዋርያት 15ቱ ታሪክ ለቤተ ክርስቲያን የመጀመሪያው ጉባኤ መሰረት የጣለ ነገር ነው። ጴጥሮስ መንፈስ ቅዱስ እዚህ ጋር የገለጠለትን ነገር ትልቅ ነገር ቁም ነገር ይዞ ስለሆነ በኋላ ጀጅመንት የሚሰጠው። ከዛ በአንጾኪያ ያለችው ቤተክርስቲያን ታድጋለች እና ሚስዮናውያንን ትልካለች ማለት ነው። እነ ጳውሎስም ለመጀመሪያ ጊዜ ጳውሎስና በርናባስ በአንጾኪያ ምን ተባሉ? ክርስቲያን ተባሉ ማለት ነው። ክርስቲያን ተብለው ተጠሩ። ስለዚህ ከኢየሩሳሌም ቀጥሎ ቤተክርስቲያን ሌላ የተመሰረተች አንጾኪያ ላይ የአንጾኪያ ቤተክርስቲያን አደገች። ከዛ ሚስዮናውያንን ለየችና ለወንጌል ተልእኮ ምን አደረገች? ላከች ማለት ነው። ከዛ ያዕቆብ በሰማዕትነት አረፈ። የዮሐንስ ወንድም የሆነው ያዕቆብ ሄሮድስ በሰይፍ ገደለው። ከገደለው በኋላ አይሁድን እንዳስደሰተ ሲያውቅ ጴጥሮስንም ሊገለው አሰረው። ከዛ በኋላ የሆነውን ታሪክ ያንብባችሁታል። ግን የያዕቆብ ሰማዕትነት ሁለተኛ ሆኖ ቀጠለ ማለት ነው። የጳውሎስ የመጀመሪያ ሚስዮናዊ ጉዞ ሌላኛው ሐዋርያት ሥራ ከ13 እስከ 14 የምናገኘው በአንጾኪያ ባለችው ቤተክርስቲያን ተላከ። 13 ከ1 እስከ 3 ታገኙታላችሁ። በቆጵሮስና በትንሿ እስያ አሁን ተርኬ የምንላት ሀገር ማለት ነው፣ ወይም በቀድሞ ቱርክ የምትባለው በቆጵሮስ አሁን ሳይፕረስ በእንግሊዝኛ የምንላት ደሴቷ ማለት ነች። ራስ ገዛ አይነት ሀገር ነች፣ ግን በቱርክ ስር ነች ያለችው። በግሪክና በቱርክ መካከል ያለች አወዛጋቢ ግዛት ነች። ግን በቆጵሮስ እና በትንሿ እስያ አሁን ቱርክ የምንላት እስያ ምን አደረገ? ሰበከ ማለት ነው። ከ13 ከ14 ተቃውሞ ገጥሞታል፣ ግን ብዙ የአሕዛብን ድህነት ወይም ድነት ተመልክቷል። ይህንንም እዚሁ ላይ የምታገኙት ነው። ከዛ የኢየሩሳሌሙ ጉባኤ ተከናወነ። መዳን በጸጋ የሚለው ትምህርት ተሰጠ ማለት ነው። መዳን በጸጋ የሚለው ትምህርት ተሰጠ ማለት በሕግ ስራ እንዳይደለ እኛ ሁላችን አምነን ድነናል የሚለው ማለት ነው። ስለዚህ መዳን በእምነት በጸጋ መሆኑን ይህንን ምን አደረጉ? አባቶች አረጋገጡ። ምዕራፍ 15 ከአንድ ጀምሮ ስታነቡት የምታገኙት ያንን ነው። ከይሁዳ የሄዱ ሰዎች በሕግ ነው የሚዳነው፣ ሕግን ያስፈልጋቸዋል ብለው ሰበኩ። ከዛ እነኛ አባቶች ደግሞ እንደዚህ አይደለም ብለው ምን አደረጉ? ይሄ
ልክ አይደለም። መዳን በእምነት በጸጋ ነው የሚለውን ነገር አረጋገጡ። ከእንደገና ደግሞ ጉባኤው አሕዛብ የሙሴን ሕግ መከተል እንደማያስፈልጋቸው ወሰነ። እኛ አሕዛብ ማለት ነው። በእስራኤላችን እንግዲህ የቤተ እስራኤል እዚህ ውስጥ ከሌለ እኔም ቤተ እስራኤል ስላልሆንኩኝ ማለት ነው እስካሁን አላረጋገጥኩም። ዲኤንኤ ዋን ሲስተር ቼክ ካላደረግን በስተቀር አንዳንዴ እኛ ምስራቅ አፍሪካ ጉዳይ አስቸጋሪ ስለሆነ ነው። እስካሁን በማውቀው ግን አላረጋገጥኩም። ቤተ እስራኤላውያን ካልሆንን አሕዛቦች ነን በትውልዳችን ማለት ነው። ወይም የያዕቆብ 12ቱ ልጆች ነገድ አይደለንም። እንደዛ ካልሆንን ደግሞ አሕዛብ ነን። ስለዚህ አሕዛብ ወደ ክርስትና ሲመጡ ምን ማድረግ ይጠበቅባቸዋል የሚለው መሰረታዊ ነገር ነው። በነገራችን ላይ እጅግ በጣም መሰረታዊ ነገር ነው። ጴጥሮስ በጉባኤ ቆሞ ከተናገረ በኋላ ይህንን ነው ደብዳቤ ሲጽፍላቸው ደብዳቤው ላይ ያዘዘው ትእዛዝ ይሄ ነው። ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ። ጤና ይስጣችሁ ይላል። በትርጉም ጤና ይስጣችሁ ይላል። አሚን ጤና ይስጠን። ሊትራሊ እንደዛ ነው የሚለው የድሮ ትርጉም። ጤና ይስጣችሁ ብሎ ነው የሚዘጋው ደብዳቤውን ሲጽፍላቸው ማለት ነው። ይሄ ቀድሞዋ ቤተክርስቲያን ያዘዘችው ነው እና ለአማኝ ደም ጥብስ ምናምን ኃጢአት ነው ማለት ነው። አሜን ነው። ሀገራችን እንደ ባህል እንደዛ ይበላል ነበር መሰለኝ አይደል? እንደ ባህል የሚደረግ ካለ ይሄ ለክርስቲያን ምግብ ነፃ አርነት ወጥተናል። ኦፍኮርስ ግን አርነት ስንወጣ ደግሞ አባቶች ደግሞ ቀኖና ሰጥተዋል። ምን ቀኖና ሰጥተዋል? ለጣዖት የተሰዋ እንዳንበላ፣ ከደም እንዳንመገብ፣ ምክንያቱም ነፍስ በደም ውስጥ አለች ብሎ ትምህርት ስለሚያስተምር፣ ታንቆ የሞተ ነገር ማለት የሞተን ነገር እንዳንበላ፣ ህይወቱ ያለፈ የሞተ ነገር የበሰበሰ ነገር አንበላም። ኃጢአት ነው፣ አልተፈቀደም። ኃጢአት ነው ማለት አባቶች ከልክሏል። ሰው የተከለከለን ነገር ማድረግ ነው ኃጢአት ነው ማለት። ከዛ ዝሙት፣ ምክንያቱም በወቅቱ መልቲፕል የሆኑ በርካታ ጋብቻዎች አለ አይደለ? 2-3 ማግባት በርካታ በወቅቱ የነበሩ ባዕድ እምነቶች በዝሙት አምልኮ የሚፈጸምባቸው ስለነበሩ ከዛ እንዲጠበቁ ለመከላከል ከዝሙትም እንዲርቁ ብሎ አስቀምጠዋል ማለት ነው። ይሄ አባቶች ቀኖና ልንከተለው የሚገባ ነው። ከዛ የጳውሎስ ሁለተኛና ሶስተኛ ሚስዮናዊ ጉዞ እናገኛለን። የጳውሎስ ሁለተኛና ሶስተኛ ሚስዮናዊ ጉዞ ከ16 እስከ 20 ሐዋርያዊ ማለት ነው። ሚስዮናዊ ስል ሐዋርያዊ ጉዞ ማለት ነው። ሁለተኛው ጉዞ ከ16 እስከ 18 ነው። ጳውሎስ እና ሲላስ በፊልጵስዩስ ታሰሩ። ግን በድንቅና በታምራት የእስር ቤቱ መሰረት ተናውጦ እየዘመሩ ምን አደረጉ? ወጡ። ሌላኛው ጳውሎስ በአቴና ስለ ያልታወቀ አምላክ ሰበከ። እዚህ ጋር ለማይታወቅ አምላክ ብሎ መስዋዕት ነበራቸው። ይሄ የማይታወቅ ያላችሁት አምላክ ብሎ በጥበብ ገብቶ ምን አደረገ? ያ የማይታወቀው አምላክ ማን እንደሆነ በሚያስገርም መንገድ፣ የሚገርመው ብዙ ሰው ነው ያንን ነገር ያን ትምህርት በቃ ለብዙ የአእምሮ ሰዎች የፈላስፎች ምናምን እንትን የሚያደርግ ነው። በደንብ አድርጎ ፈተና አድርጎ ወደ ጌታ ጠምዝዞ የሚያመጣ ትምህርት ነው ያስተማራቸው። የማይታወቀው አምላክ እኛ እናውቀዋለን ላስተዋውቃችሁ ብሎ እውነታችሁን ነው የማይታወቅ ማለታችሁ አላጠፋችሁም ብሎ በጥበብ ገብቶ ሰበካቸው ማለት ነው። ስለዚህ በአሕዛብ ፊት ምን ሆነ? እንደተጠራው ምስክር ሆነ። ከዛ ሶስተኛው ጉዞ ከ19 እስከ 20 ነው። በኤፌሶን ብዙዎችን ይለውጣል። ነገር ግን በኤፌሶን ሁከት ተነሳ። ከዛ የኤፌሶን ውስጥ ሽማግሌዎችን ያስጠነቀቀበት በኤፌሶን የነበረውን ችግር ታሪክ ስላነበባችሁት አልደግሞም። ጳውሎስ ከዛ እስርና ጉዞ ወደ ሮም ቀጠለ ማለት ነው። ከ21 እስከ 28 ጳውሎስ በኢየሩሳሌም ታሰረ። ከዛ በኢየሩሳሌም ሳናድሬን አወቃችሁት? የአይሁድ ሸንጎ ኢየሱስ ለፍርድ የቀረበበት በሳናድሬን ቀረበ በሸንጎ ፊት። ከዛ በፊሊክስ ፊት ቀረበ፣ በፌስጦስ እና በንጉሥ አግሪጳ መከላከያን ሰጠ፣ ተጠየቀ፣ መከላከያን ሰጠ። ከዛ ወደ ሮም ተላከ ማለት ነው። ወደ ሮም በሚወስደው መንገድ ላይ መርከብ ተሰበረ። ግን ምን አደረገ? ተረፈ። ከዛም ተረፈ። ከዛ ወንጌልን እየሰበከ በእስር ቤት ምን ደረሰ? ሮም ደረሰ ማለት ነው። ስለዚህ በእጀባ አጅበው ወደ ሮም ወሰዱት ማለት አስረው ለእስረኞቹ እየሰበከ ለጠባቂዎቹ እየሰበከ እያጽናና እያስተማረ እየተደረሰ ሮም ደረሰ ማለት ነው። ይህንን ፓርቲ ያዙልኝ።
ከሐዋርያት ስራ ያገኘናቸው ዋና ዋና መልእክቶች ምንድን ነው? እንግዲህ ሮም ከደረሰ በኋላ የቤተክርስቲያን ታሪክ ጳውሎስ መጨረሻ ላይ ፍርድ እንደተሰጠው በፍርዱም ደግሞ በሰይፍ እንደተገደለ የቤተክርስቲያን ታሪክ ይነግረናል። በዚህ በሐዋርያት ስራም በመጽሐፍ ቅዱስ ላይም አልተቀመጠም፣ ግን ቤተክርስቲያን የታሪክ መጽሐፍት ላይ ይህንን ነገር ታገኙታላችሁ። እንግዲህ በሌሎች ቤተ እምነት አዋል እንደሚባሉት መጽሐፍት ማለት ነው። በሐዋርያት ስራ ውስጥ ግን ዋና መልእክቱ ምንድን ነበር ከተባለ እነኚህ ነጥቦች ነው የምናገኘው። ይህ 9 ነጥቦች ይመስሉኛል ካልተሳሳት። የመጀመሪያው የመንፈስ ቅዱስን ኃይል፣ መንፈስ በአማኞችን በድፍረት እንዲሰብኩ ኃይል ይሰጣቸዋል የሚል ነገር ነው የምናገኘው። ምዕራፍ 1 ቁጥር 8 እኮ ጨርሰነዋል። ነገር ግን ኃይልን ትቀበላላችሁ፣ ኃይልን በተቀበላችሁ ጊዜ ደግሞ በኢየሩሳሌም በይሁዳና በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሏል። ስለዚህ መንፈስ ቅዱስ በአማኞች ሕይወት ውስጥ ምን ይሰጣቸዋል? ድፍረት ይሰጣቸዋል። ያ ድፍረት ደግሞ ወንጌልን በኃይል እንዲሰብኩ ነው። በኃይል ማለት እየጮሁ ማለት አይደለም። እሺ፣ በኃይል ማለት ቀስ ብሎም ማለት አይደለም። በኃይል ማለት እንዲህ ሰው ፊት ላይ የሄዱ ሰውን እያበሳጩ ማለት አይደለም። በኃይል ማለት ያ የሚናገሩት ወንጌል ሲናገሩት ሲመሰክሩት ለሰዎች ሲያስረዱት ምን አለው ማለት ነው? ሄደው ስራ አለው፣ ጉልበት አለው፣ ወንጌሉ ላይ ነው መልእክቱ ኃይል አለው ማለት ነው እንጂ እነሱ ልዩ በሆነ መንገድ ያወራጫቸዋል ማለት አይደለም። ዳስ ሮንግ የሆነ ኢንተርፕሪቴሽን ነው። ወንጌሉን ሲናገሩት ቀስ ብለው የሚናገሩ እየጮሁ የሚናገሩ ግን ሲናገሩ ምን ይሰጣቸዋል? ያ ወንጌል ኃይል አለው፣ አቅም አለው ማለት ነው። ሽባን ይተረትራል፣ አንካሳን ያዘልላል፣ አይነ ስውርን ያበራል። የሚናገሩት ነገር ህይወት ይሰጣል፣ ደካሞችን ያጽናናል፣ ያዘኑትን ያበረታቸዋል፣ የደከሙትን ያበረታቸዋል፣ ያዘኑትን ያጽናናቸዋል፣ የነገስታትን ልብ ያቀልጣል። ስለዚህ ኃይሉ መልእክቱ ላይ ነው ያለው። ዲሊቨሪው ሜተር ላይ አይደለም ማለት ነው፣ መልእክቱ ላይ ነው ማለት ነው። አሁን ለምሳሌ ቀስ ብዬ በኢየሱስ ስም ብልም ጮኬም ብልም አሁን ሰይጣን ሲወጣ ማለት ነው። አሁን ሰይጣን እኔ ስለ ጮክ ወይ ቀስ ስላልኩ አይደለም የኢየሱስን ስም ስለጠራው ነው። መልእክቱ ላይ ነው ኃይሉ ያለው ማለት ነው። የሚሰጥ ወንጌልን በኃይል ትሰብካላችሁ ማለት አንደኛ ድፍረት ይሰጣችኋል፣ ጉልበት ይሰጣችኋል። አንዳንዴ ፊዚካሊም ጉልበት ሊሰጥ ይችላል። ረጅም ሰዓት ያለ ድካም ሊሰብኩ ይችላሉ። ያንንም ሊያካትት ይችላል። ግን በዋነኛነት ግን ኃይሉ ምንድን ነው? መልእክቱ ነው። መልእክቱ ሲሰበክ ሲነገር ባዶን አይደለም፣ ዝም ብሎ ቃል ብቻ አይደለም። ሲነገር የሆነ ነገር ሄዶ ይበጣጥሳል፣ ይሰራል። ጠንቋዩ ሰውዬ፣ ምታት የሚያደርገው ሰውዬ የተለየ ጉልበት እንዳለው ይረዳል። ከዛ እንዴ ይህንን ስምዖን ማለት እኮ ነው ይህን ነገር ስጡኝና እንኩ ገንዘብ ልስጣችሁ ብሎ የመጣበት ምክንያት ነገስታት ሲሰሙት something different እንደሆነ ይገባቸዋል። የቀርኔሌዎስ ነገር አለቆች መኳንንቶች ሲሰሙት ልዩ እንደሆነ ይገባቸዋል። ስለዚህ መልእክቱ ኃይል አለው። ስለዚህ አማኞች በድፍረት እንዲሰብኩ አማኞችን ያደፋፍራል፣ ያበረታታል። ከዛ በኋላ ደግሞ መልእክቱን ጉልበት ይሰጠዋል። ሲናገሩ የሚናገሩት ቃል በሰዎች ውስጥ ሄዶ ይሰራል ማለት ነው። ለጴጥሮስ ድፍረት ሲሰጡታ ያላችሁ፣ ለስጢፋኖስ ድፍረት ሲሰጡታ ያላችሁ፣ ለጳውሎስ ለበርናባስ ድፍረት ሲሰጡታ ያላችሁ ማለት ነው። ቅድም እንዳልኳችሁ ግን ትሕትናን ግን አያጎድልባቸውም። ሁለተኛ የወንጌል መስፋፋትን ያሳየናል። የሐዋርያት ስራ የኢየሱስን ትእዛዝ ሲፈጸም ነው የምናየው። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ ያላቸው ሐዋርያት ስራ 1:8 ላይ ያለው ማለት ነው። በተግባር ከኢየሩሳሌም ከሐዋርያት ስራ ከ1 እስከ 7 የኢየሩሳሌም አገልግሎት፣ ይሁዳና ሰማርያ ከሐዋርያት ስራ 8 እስከ 12 በይሁዳና ሰማርያ፣ እስከ ምድር ዳርቻ ደግሞ ከ13 እስከ 28 እስከ ምድር ዳርቻ ወንጌል ተበትኖ ቅድም እንዳልነው የጳውሎስ ሐዋርያው ጉዞ ከጀመረበት በቆጵሮስ አድርጎ በትንሿ እስያ አድርጎ የሄደበት ከዛ በፊልጵስዩስ በአቴና በምን የዞረበት ከ1 እስከ 3 ያሉ ሐዋርያው ጉዞዎችን ታያላችሁ ማለት። ስለዚህ በይሁዳ እንዳላቸው በኢየሩሳሌም እንዳላቸው ከ1 እስከ 7 በኢየሩሳሌም በይሁዳና በሰማርያ እንዳላቸው ከ8 እስከ 12 ከዛ እስከ ምድር ዳርቻ እንዳላቸው ደግሞ ከ13 እስከ 28 ማለት ነው። ወንጌል እኔና እናንተ ጋር በዚህ መንገድ ደረሰ ማለት ነው። ሌላኛው የአይሁድና የአሕዛብ አንድነትን በክርስቶስ በሐዋርያት ሥራ 10 ላይ ያለው የጴጥሮስ ራእይ ወደ ቆርኔሌዎስ ቤት እንዲሄድ የተነገረው ራእይ እግዚአብሔር ሰዎችን ሁሉ እንደሚቀበል የሚያሳይ ነው።
እግዚአብሔር እንደ ሰው አጥር ሰርቶ አንተ ብሔርክ እንትን ነው፣ አንተ ቋንቋ እንዲህ ነው፣ አንተ እንትን ነህ ብሎ አይደለም። ገደብ የለውም። ግሪካዊ የለም፣ ባሪያ የለም፣ ጨዋ የለም፣ አይሁዳዊ የለም። ሁሉም በክርስቶስ ምን ያደርጓል? ይድኑ ዘንድ ተጠርተዋል። ጥሪውን ተቀብለው የመጡት ደግሞ በበረቱ ውስጥ እንዲኖሩ ተፈቅዶላቸዋል። ስለዚህ ቺ ዓለም አቀፋዊቷ ሁላዊት ምንድን ነው ኩላዊት የሚሏት ቤተ ክርስቲያን ሁሉን የምታቅፍ ናት። በኢየሱስ አምኖ የመጣውን ሁሉ ምን ታደርጋለች? ታቅፋለች። አንተ ትውልድ ከከሌ ነው፣ ቋንቋ ከሌ ነው፣ መልክህን ጥቁር ነው፣ ቀይ ነው፣ ነጭ ነው ብላ ሁሉንም የምትቀበል ቤተ ክርስቲያን። ሌላኛው የኢየሩሳሌም ጉባኤ መዳን በጸጋ እንጂ በሕግ አይደለም የሚለውን ነገር በደንብ ያጸናል። ሁለተኛ ደግሞ ቅዱሳን ሊቀበሉት ያላቸውን ቀኖናና ሊከተሉት የሚገባቸው ነገር ምን እንደሆነ ስርዓት ያስቀምጣል ማለት ነው። ከእንደገና የጥንት አማኞችን ድፍረት ወይም የመጀመሪያ አባቶችን ድፍረት ሐዋርያት ስደት ቢደርስባቸው በድፍረት እንደሰበኩ መጽሐፍ ቅዱስ 4:29-31 ተጠቀሰ እንጂ የማን የስንቱን እስካሁንም ሳወራ የነበረው በሐዋርያት ውስጥ የገባውን ያንን የወንጌልን ድፍረት ነው። ስደት ቢኖርም መከራ ቢኖርም ግን ድፍረቱ ነበረ። ያ ድፍረት ደግሞ የመጣው ከተቀበሉት ከእግዚአብሔር መንፈስ የመጣ ነው። ከተማሩት ከኢየሱስ ትምህርትና ያ የወረደው መንፈስ ደግሞ ትምህርቱን በሕይወታቸው ስላጸናው ነው። ከዛ ጳውሎስ እስራትን፣ ድብደባንና የመርከብ መሰበር አደጋን ተቋቁሞ ግን ደግሞ ወንጌልን ማስፋፋት አለማቆሙን ደግሞ እናያለን። ይህን ሁሉ ተቋቁሞ ድብደባ ገጥሞታል፣ መርከብ ተሰብሯል፣ ብዙ ነገር እስር ቤት ወድቋል። በዚህ ሁሉ ውስጥ አልፎ ምን ብሏል? ወንጌል መስፋፋቱን አላቆሙ። ወንጌል የሚታሰር የሚታፈን ነገር አይደለም። ወንጌል ስለ ኢየሱስ ክርስቶስ ነው፣ ስለ ልጁ ነው። ያ ደግሞ ስለ ልጁ ደግሞ በቃ መቆሚያ የለውም። ማንም ሊያስፈው አይችልም። ከእንደገና የማይቆም የእግዚአብሔር ተልእኮ ባህል። የተልእኮ ባለቤት ማን ነው? እግዚአብሔር። ማቴዎስ 27 አይደል ደጋግመን ያነሳ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ ይህን ትእዛዝ ኢየሱስ ክርስቶስ ሰጥቶ፣ ይህ ትእዛዝ ከአብ የወረደ ነው፣ ወደኛ የመጣ ነው። ስለዚህ የእግዚአብሔር ተልእኮ ነው ማለት ይሄ የእግዚአብሔር ተልእኮ ነው። የእግዚአብሔር ተልእኮ ዓለም ሁሉ በልጁ እንዲያምን እንጂ እንዳይጠፋ ነው አይደለም የሚለው። ስለዚህ ዓለም ሁሉ በልጁ እንዲያምን እንዳይጠፋ ስደት ቢኖርም ምን ያደርጓል? ክርስትና በፍጥነት ተስፋፍቷል። ግድያ ቢኖርም መከራ ቢኖርም ተስፋፍቷል። እየተገደሉ ይቅር በላቸው እያሉ እየጸለዩ ተስፋፍቷል። እየተካሰሱ የተጋደሉ አይደለም ማለት ላይ የተጋደሉ በመንፈስ ነው። ግን ምን ብሏል? ወንጌል በፍጥነት ተስፋፍቷል። ቀንበር ባበዙባቸው ቁጥር ወንጌል በጣም በብዙ እጥፍ እየሰፋ ይሄድ ነበረ። ከዛ የጳውሎስ መታሰር ወንጌልን አላቆመው። ይህ በጣም ትልቁ መልእክት ነው። በሐዋርያት ስራ ላይ አብሮት እየተዟዟረ አገልግሎቱን ሶስቱንም ሐዋርያዊ ተልእኮ የዘገበልን ጸሐፊ አባታችን ሐዋርያው ቅዱስ ሉቃስ ሌላ ያስቀመጠው ነገር ጳውሎስ ታሰረ፣ ወንጌል ግን ታሰረ አብሮት አልታሰረም። የኢየሱስ ወንጌል ቀጠለ ማለት ነው፣ እኛ ጋር ደረሰ። ስለዚህ እግዚአብሔር በባሪያዎቹ በኩል ተጠቅሞ ስራውን ይሰራል። ከዛ እነኛ ባሪያዎቹ ተልእኳቸውን ቢጨርሱ የእግዚአብሔር ተልእኮ ግን ምን ያደርጋል? ይቀጥላል። ዴማስ ከርቶ ስለሄደ ወንጌል ቆመ? አልቆመም። ያዕቆብ ስለተገደለ ቆመ? አልቆመም። እስጢፋኖስ ስለተሰዋ ቆመ? አልቆመም። ጴጥሮስ ሐዋርያው ጴጥሮስም በሮም ነው የተሰዋው። እሱም ስለተሰዋ ቆመ? ወንጌል አልቆመም። ደረሰ እኔና እናንተ ጋር ወንጌል በኢየሱስ ክርስቶስ ትምህርትና ሕይወት ላይ ተመስርቶ ወይም በኢየሱስ ክርስቶስ ሕይወት፣ ትምህርት፣ አገልግሎት፣ ሞት፣ ትንሣኤና እርገት ላይ ተመስርቶ በመንፈስ ቅዱስ ኃይል ታግዞ አባቶች፣ ቅዱሳን ሐዋርያት፣ አገልጋዮች ደማቸውን አፍስሰው አጥንታቸውን ከስክሰው ለተጠሩለት ወንጌል ኖረው እኛ ጋር ደርሷል ማለት ነው። እግዚአብሔር አምላክ ስሙ ይመስገን። እንዲሁ በነፃ የመጣ ወንጌል አይደለም። እነኛ አባቶች ደግሞ በሚያስገርም ሁኔታ የበለጠ እውቀት ኖሯቸው ከኛ የተሻለ እውቀት ከኛ የተሻለ መረዳት ኖሯቸው ሐዋርያት 15 ነው እየደገምኩት ያለሁት። ለአባቶች እርስ በርስ ደግሞ የሚታዘዙና እርስ በርስ የሚገሳሰጹ ነበሩ። ለቤተ ክርስቲያን የሚታዘዙ ነበሩ። ቤተ ክርስቲያን ለምታስቀምጠው ቀኖና እሺ የሚሉ ነበሩ። ለአንዱ ለጌታ መንፈስ የሚገዙ ነበሩ። ለአካሉ እንጂ ለአካላቸው የማይሳሱ ነበሩ።
ለመንፈሱ እንጂ ለራሳቸው ስሜት የማይሮጡ ነበሩ። እግዚአብሔር ላስተማረው ኢየሱስ ክርስቶስ ለገለጠው እውነት እንጂ እነሱ ለገባን ለሚሉት ለግላቸው መረዳት አልነበረም ይኖሩ የነበረው። ስለዚህ ቤተክርስቲያን ላዘዘቻቸው የሚታዘዙ ለላከቻቸው አይታችኋል፣ ይላኩ ነበረ። ሐዋርያ ጳውሎስ የቤተ ክርስቲያን መስራችና ባለራእይ ተብሎ በአንጾኪያ ተቀማጭ አልነበረም፣ ተላኪ ነበረ። ቤተ ክርስቲያን ስትልከው የሚላክ ነበረ። ጸልዩልኝ ብሎ አጎንብሶ ምን ብሎ ጸልዩለት ተባርኮ ሂድ ሲባል የሚሄድ ነበረ። አሜን። እግዚአብሔር በዛ በአባቶች ጸጋና መንፈስ ይባርከን እና ራሳችንን እንድንጠይቅ የምንፈልገው በዚህ ዘመን ያለን የወንጌል አማኞች ክርስቲያኖች እኛ በእርግጥ የማን ልጆች ነን? ከአባታችን ከእግዚአብሔር በኢየሱስ ክርስቶስ በመስቀል ስራ የተወለድን ደግሞም ከአባቶቻችን ቅድም ያነበብኩት ጥቅስ ጋር ኤፌሶን ጋር ልውሰዳችሁ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ቅድም ስል አሜን ብላችኋል፣ እርግጠኛ ነኝ። የአባቶች የሐዋርያትና የነቢያት መሰረት ይሄ ነው። የራስን ፈቃድ፣ የግልን ስሜት፣ እውቀት፣ መረዳትን ለእግዚአብሔር ክብር ትቶ በእግዚአብሔር ቤተክርስቲያን በእግዚአብሔር ሐሳብ በቅዱስ ወንጌል ትምህርት በቅዱስ መንፈስ ምሪት መመራት ነው የአባቶችና የሐዋርያት መሰረት ማለት ነው። በዛ መሰረት ላይ ተመስርተን እንዴት አጉራ የሆነ አስተዳደግ እንዳደግን እግዚአብሔር ነው የሚያውቀው። ግን እኔና እናንተ ግን አሁን ደግመን እንድንፈትሽ ጠይቃቸዋለሁ። በእርግጥ በዚህ ሐዋርያት ትምህርትና ህይወት መሰረት ላይ ነው ወይ እያደግ ይውላችሁ? ማዕዘን ራስ ኢየሱስ ነው ይለናል አይደለም? ግን በማዕዘኑ ራስ በኢየሱስ ይልና በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል ነው የሚለው። ማለት ግንቡ የተገነባው መሰረቱ ራሱ ኢየሱስ ነው፣ ማዕዘኑ ኢየሱስ ነው። ከሱ ተነሳ የአባቶች የሐዋርያትና የነቢያት ትምህርትና ምስክርነት አለ። በዛ ላይ የታነጻችሁ አድጋችኋል ይላል። ሪሊ ነን ወይ? እንደዛ አሁን ያየነው የአባቶች የሐዋርያት የእስጢፋኖስ የአባታችን የቅዱስ እስጢፋኖስ የሉቃስ የያዕቆብ በሰይፍ የተሰዋው የቅዱስ ጴጥሮስ የጳውሎስ መሰረት እና ትምህርት ነው ወይ? እኔ ጴጥሮስ ህይወት ውስጥ ያለው እኔ ውስጥ ያለው እናንተ ውስጥ ያለው ያ ህይወት ነው ወይ? በእርግጥ በዚህ መሰረት ነው ወይ ያደግ ነው? በዚህ ላይ ታንጸን ነው ወይ ከፍ እያልን እያደግን የመጣ ነው? ምን ያህል ከዚህ ህይወት ከዚህ ትምህርት ከዚህ እውነት ህይወታችን ምን ያህል ይመሳሰላል? ምን ያህል ይርቃል? ቃሉ ሰይፍ አይደለ? ከራቅን እንድንመለስ ከቀረብን የበለጠ እንድንቀርብ ማለት ነው። ግን በዚህ መሰረት ላይ ነው ምን ብላችኋል? ታንጻችኋል የሚለው ሰልፍለስ በሆነው አገልጋይ በሆነው ሰሚሲቭ በሆነው ለቤተ ክርስቲያን ለአባቶች ለትምህርት ለወንጌል ለመንፈስ ቅዱስ ታዛዥ በሆነው በዚህ መሰረት ላይ ነው ታንጻችኋል፣ አንድ አካል ለመሆን እየተገነባችሁ ነው እየተሰራችሁ ነው የሚለው። እንደዛንን ወይ? መልእክቴ ጥያቄ ነው። እግዚአብሔር አምላክ ያክብራችሁ። ተባረኩ። ጨርሻለሁ እኔ።